አንሻት ከዛ ተናገሪ። እኔ ሀይሚ ቤት እሑድ ነው የመጣሁት ከኢትዮጵያ ማለት ነው። መጣሁ ባዛው እኔ መሰለኝ ቢሮ ምናምን የምትወስደኝ ነው። ከዛ መጣሁ ቤት ገባሁ። ከዛ በቃ ስራ ካለ እኔ ከተመቸችን ችግር የለውም ብዬ ቁጭ ብያለሁ። ከዛ ፔሬድ የመጣ ከኢትዮጵያ መጣሁ። ሞዴስ አለቀብኝ። ከዛ ሀይሚ ፔሬድ የመቷን ሞዴስ አልቆብኛል አልኳት። እሺ አለች። ተወቹ የዛንም ቀን ተወቹ። እኔ ልብሴን ቀድጄ ተጠቀሙ። አሁንም በሁለተኛው 3 ቀን ጠየኳት፣ አትሰጠኝም። ከዛ ልብሴ ቆሽሿል፣ ልብስ አልቀየርኩም። ሀይሚ ልብስ እኮ የለኝም ንጹህ ልብስ ሳሙና ስቴንዝራ ከኢትዮጵያ አድርገው የመጣችሁ ኢትዮጵያ አጥበሻ መጭም ወይ እኔ ጋ ገና ወይ ያቆሸሹ እዛ ያቆሸሽበት አታጥቢ። ይኸው እናቴ ትሙት ብላኛለች። አላልኩም ትላለች እሱ ነው። ከዛ የለኝም እኮ እኔ እንደዚህ ያለ መሰለኝ። ቀጥታ ማዳም ቤት የምገባ ነው የመሰለኝ። ለዛ አልተዘጋጀውም። ሳሙናውን ላላመጣሁም ዝም ብዬ ነው የመጣሁት ስላት እዚህ አላቆሸሽም አለችኝ። ልብሴ እንዳለ ቆሻሻ ነው ተውኩት። ሳሙና አሰጠንም እኛ ሳንበደል። ቆይ እንዴት ነው የምንጠፋው? እኔ ለስራ ብዬ ነው እዚህ የመጣሁት። እኔ ካልበደለች ምንም ካላደረገችኝ ለምን ጠፋለሁ? አበሻ ናት። አረብስ ቤት ኖር የለ ካልበደለችን ለምን እወጣለሁ? እኔ የእናቴ ቤት የለ እዚህ ደግሞ ሲስተር ማታውቅም። እኔ ከጠፋሁ በኋላ ሲስተር ጋር አልደወልኩም። ልጅቷ ለብቻዋን ሄደችው፣ እኔም ለብቻዬ ነው የሄድኩት። ልጅቷ ከወጣች በኋላ ነው ልጅቷ ላይ ሲሄድ እኔ ለቅ ወጣሁ። ልጅቷን አላየኋትም፣ አላገኘኋትም። መሲ ላውራ أهلي بشاهي ولا شو قهوة شوفي هذا افتحي هنا شوفي بلاستيك شوفي شفتي منها هلا لا هنا لا ماشي ጨረሽ ኤልሲ هنا ايوه افتحي هاي ቢያቶሪ እሺ ኤልሲ እንዳትፈሪ ስትወጪ ፓስፖርትሽን ኬት ነው የወሰድሽው? ቁም ሳጥን ላይ ነበር። እሱን ብቻ አንስቼ ነው የሄድኩት። ሌላ ነገር ምንም የነካሁትም ያየሁትም ነገር የለም። ቁም ሳጥኑ ውስጥ ነው? ቆይ ቁም ሳጥኑ ውስጥ ነው ወይስ ደግሞ ውጪ ነው የነበር? ማለት እንደዚህ ከላይ ነው ወይስ ቁም ሳጥኑ እንዲክፍት ነው? ከላይ ነው። ቁም ሳጥኑ እንዲክፍት ነው። ላይ የሆነ ወረቀት ነበር፣ ላይ ነበር። ፓስፖርቴን ብቻ አንስቼ ሄድኩኝ። ሌላ ነገር ምንም የወሰድኩት ነገር የለም። ምንም ነገር የለም። ሲጀመር ፓስፖርት ነው ያለው። ብር ነበር ብቻ ነው ያለው። ምንም ብር የሚባል የለም። ፓስፖርት ብቻ ነው የተቀመጠበት። አንድ ብር የለም። እርግጠኛ ነኝ አንድ ብር። እኔ እየሰራው ክፍል በመጽሐፍ ቅዱስ ትማል። እኔ ምናለው እየሰራው ከፍላለሁ ትማል። እሷ ግን ትማል። ብሩ ጠፍቶብኛል ብላ ትማል። እኔ ምን ምናለው ያለው ሰርኩትን ብር መቼም ወስጃለሁ አይደለም። እንዴት ነው እኔ ሰው ሀገር መጥቼ ሰርቄ የምጠፋው? ስለዚህ አንቺ የጠፋሽው ሞዴስ ጠይቀሻት ለሀይሚ ምግብም ነው የከለከለቻችሁ? ምግብም ያው ይሄንን አትንኩ፣ ይሄንን ዘይት ራሱ ስነካ ዘይት የልጆቹ ነው ይሄ አይነካም ትለናለች። እኛ በምንስራ ሁሉም ነገር ስነካ ይሄ ልጆቹ ነው ይሄ እንትና ነው ትላለች። ተነክቶ ራሱ ባሏ የነካውን እቃ እናንተ ናችሁ የነካችሁ ትላለች። እኛ ምንም ሳንነካ ተሰርቶ ምግብ ተቀምጦ የሆነ ነገር ትንሽ ከጎደለ እንዳትከፍቺ፣ ባሌ እንዳትከፍቺ፣ ማን የነካው ትለኛለች። አፍሽ እንዳትከፍቺ፣ ከእኔ ጋር ብቻ ጨርሽ እንጂ ቤተሰብ እንዳትነኪ። መሲ በማርያም እኔም ላውራ። ለምንድን ነው ሀይሚ በሶስት ነገር እውነታዎችሽ ናቸው የሚደበቁት። ኢንቫይት አድርጓት። ሀይሚ ዝም በይ ወይ እኛ እናወራለን። በቃ አትግቢ። እሺ ጨርሻ አንቺ ያደረገቻችሁን ሁሉም ዝርዝር አድርጊና ንገሪን። ከዛ ደግሞ ሀይሚ ስታወራ ግን ማን እንዳገቢ እሺ። ሌሊሳ ጨርሻ አውሪ፣ አታስወጡኝ። እሺ ኦኬ። ታሜ ሀይሚን ወይ ደውልና ተቆጣት። ሚዩት አድርጋ ጸጥ ትበል። ተናገሪ ኤልሳ ጨርሺ። ከዛ እንዲህ ምግብ ተሰራና ተቀምጧል። ከዛ አውጣችሁና ከፍሪጅ ማን የነካዋለች? እኛ አልነካንም። እያመጣች ትጠይቀናል። ዘሙ ትጮኻለች። አትናገር ምንም አለም ትላለች። ትሰድበናለች። ማርያም ትሳደባለች። እናንተ ስትመጡ ቢሮ ናችሁ ተብሎ ነው የመጣው። ቢሮ ነው የመሰለኝ። አዎ ቢሮ ሚሄድ ነው የመሰለኝ። ስመጣ ቢሮ አይደለም ቤቷ ነው የወሰደችን። ቢሮ ጋር አትወስደንም። ቢሮ ትሄዳላችሁ ትላለች። ያቺ 15 ቀን ቁጭ ብላለች። ቢሮ ወስዳችኋለሁ ትላለች። ቢሮ አትወስደንም። Wait a second. Imagine that one bottle of Fairy has the cleaning power of 3 bottles of the competition. At the meeting point of sea and sky, you rise above. This is Y Views at Bain. Built with elevations.
ለየብቻ ነው የወጣችሁት? ለየብቻ ነው። እሷ ቆሻሻ ልጥሎታለች ቆይታለች እሷ። ከዛ እኔ ከእሷ ኋላ ነው የወጣው። አልተገናኘንም ከልጅቷ ጋር። ስልክ ደግሞ የለኝም እኔ ከማን ጋር እደዋወላለሁ? ምንም ስልክ የለኝም። ኦኬ እሺ። ስለዚህ ሀቅሽ ይሄ ነው። በቀደም ለታ አንዲት ልጅ ያለች እሷ አላስጠፋቻችሁ ማለት ነው። በስልክ ያወራችኋት ምናምን አላገኘኋትም። ቁጥሯም የለኝም። እሷ ምንም የምታውቀው ነገር የለም። ቁጥሯም እኛ የእሷ ቁጥር የለንም። ምንም አታውቅም እሷ ሲጀመር። የዛች በቀደምነቷ እሷም ደውላ እኔ ሀቅ ይውጣልኝ ያለች ነው መጀመሪያ። እሺ ሚዩት አድርጌ ኤልሲ ሀይሚ ቀጥይ። ወይ ምን ላይ ነው የምቀጥለው? ንገሪኝ እስኪ የቱ ጋር ልቀጥለው? አሁን ያለችው ነገር አንቺ በዚህ ደረጃ እኔ ስለምናቅሽኛ በዚህ ደረጃ ነው ሀይሚ። እሺ መሲ ልንገርሽ፣ የመጣችው እሑድ ዕለት ጠዋት ነው። እሺ እሑድ ዕለት ዋለች፣ ሰኞ ዕለት ዋለች፣ ማክሰኞ ዕለት ሮብ ነው የጠፋችው። 3 ቀን ኢቭን ራሱን ባሰቃያት በ3 ቀን አይደለም የሰው ልጅ የሚታወቀው። አንደኛ ነገር፣ ሁለተኛ ነገር ሞዴስ ጠይቃኝ ነበር። ይሄ እውነት ነው። አጋጣሚ የቤት አልነበረም፣ ኤርሚ ስላልነበረ እጄ ላይ ብር ስላልነበረ እሺ ለጊዜው አብራት ያለችው ብዙ ነሽ፣ እሷ ጋር ተቀበይና ኤርሚ ሲመጣ ይገዛልሻለሁ አልኳት። ይኸው ጠይቂያትኝ። ከዛ እሺ አለችኝ። እኔ ብዙ ነገር ማለት ለእውነቱ እናውራ ከተባለ እኔ ከራሴ ጋር አይደለሁም ከዚህ ማለት ነው። ገባሽ? በጣም ብዙ ነገሮችን እንረሳለሁ። ለምን? በወንድሜ ምክንያት የተነሳ ማለት ነው። ከዛ እሺ ደግሞ ታውቃለች፣ ሳለቅስም እንደምውል ደግሞ ታውቃለች። ከዛ እሺ ገዛልሻለሁ አልኳት። ወዲያውኑን የዛኑን ሰዓትም ኤርሚ ደግሞ ያችን ልጅ ሊያመጣ ሂዶ ነበረ እና ኦሞ እፈልጋለሁ ስትለኝ ለምን ስላት ልብስ ላጥብ ትለኛለች። ከዛ እሺ ኦሞም አልቆ ስለነበረ የኛም ልብስ ስላለ እና ይመጣል ታጥቢያለሽ። ከኢትዮጵያ ስትመጪ አላጠብሽም ገና እኮ ከመጣሽ 3 ቀን ስላት አይ እንዳለ ቆሻሻ ነው ይዤ የመጣሁት አለች ስትለኝ ካላስ እሺ ሁለቱን ኦሞና ሞዴሱን አንድ ላይ አዝልሻለሁ አልኳት። ለሀቅ ነው የማወራ እመቤቴን። ከዛ እሺ አልኳት። ከዛ የሚሰሩ ነገሮች ግን ቤት ውስጥ መኮረኒም፣ ፓስታም፣ ሩዝም፣ ቲማቲም፣ ሽንኩርትም አለ። ይህ ዘይት አትንኩ ብላኛለ ያለችው ልጆችን ዘይቱን ስለምጠቀም ዘይት ተጠቀሙ፣ ዘይቱን እንዳትጠቀሙ ይህም ብያለሁ። እኔ እውነቱን ነው የምናገረው። እዚህ ጋር የሚያስተዳድረኝ ሰው ማንም የለም። እንደገና ቤት ውስጥ ሳሙና የለም ተባለ። ቤቱ እንዳለ ታዩ፣ ሽንት ቤቱም ሳሙና ነው። ኦኬ ከኔ ጋር እንኳን ሳሙና ኢቨን ራሱ ሳሙና ባልሰጣት የአንደኛዋን ሻንጣ ከፍቻ ሳይሻለሁ መሲ በቃ ሻምፖ፣ ኮንዲሽነር፣ ሳሙና፣ ሞዴስ፣ ሁሉ ነገር ቫዝሊን፣ ሁሉ ነገር አለ። ሁሉ ነገር አለ። ለምንድን ነው ኢቨን ከፈለጋችሁ ቪዲዮ ከፍቼ ሻንጣውን ከፍቼ አሳያችኋለሁ። ሁሉ ነገር አለ። ስለዚህ ሲጠፉ አብረው ተነጋግረው ነው የወጡትኝ። አብረው ተነጋግረው ነው ተከታትለው። ኢቭን እንኳን እሷ ፓስፖርቷና ስልኳን ያችኛዋ ይዛ ስትወጣ ከፈለገች ስለምን አልነገረችኝም? በዚህ ደረጃስ እንዴት ነው እኔ በ3 ቀን ውስጥ ማሰቃያት? ደግሞ ቁጭ አርጌ መክሬያት አለሁኝ። መውጣት ከፈለጋችሁ ያመጣችሁበትን ከፍላችሁ መውጣት ትችላላችሁ ብዬ ተናግሬያለሁ። ያልኩት ነገር ካለ ሌላ ነገር ያልኩት ነው። ይህ መጮሄ ከልጄ ላይ ልጮህ እችላለሁ፣ ቤቴ ነው። ከዛ ውጭ ቢሮ ያልሄድኩበት ምክንያት በምን እንደሆነ ታውቂያለሽ መሲ? እኔ ያለሁበት ቢሮ ማለት ነው እዚህ እኛ ሰፈር ነው። ከዛ ለቆ ወደ ሲቲ ሴንተር ጀርባ ማለት ነው ሂዶ ገብቷለኝ። ስለዚህ ገና እየተስተካከለ ነበረ። ነግሬያታለሁ። ቢሮ እንሂድ ብያት ይዣት ወጥቼ የሆነ ቀን በቃ ተመልሽ እኔ ደርሼ እመጣለሁ ብያታለሁ። ምክንያቱም በዓልን ውዬ ከበዓል በኋላ ይዣት እሄዳለሁ ብዬ ነው ሁላቸውንም ማለት ነው። ያችኛው 15 ቀን ከመጣኝ ቁጭ ብላለኝ። ስራ ከሌለ እኔ ስራ ልሆን አልችልም። ገባችሁ አይደለ? ይሄ ያዞምባ የምታለቅሽው ውሸታም፣ በጣም ውሸታም ሰው ነው። ሃይሚ እሷን አርጊና ተናግራ ትጨርስ እያልኩሽ ያለሁት ችግርሽ ሃይሚ ይሄ ነው በቃ። ኖ ሳይሆን አሁን ለምሳሌ ታሜም ያውቃል መሲ፣ አንቺም እንኳን መተሽ እንኳን አይተሻል አይደለ? እኛ ቤት ውስጥ እንደዚህ አይነት ችግር አለ። ሃይሚ እኛ የምናውቀው ለእኛ ያለሽን ነው፣ ለእነሱ ያለሽን ደግሞ አሁን እሷ ምን አለች መሰለ ታሜ፣ እኔ ነገሩን እንትን ገስቱን እስኪያስተካክሉት ሞዴሬተሮች ኤልሳ ምን አለች መሰለክ፣ እኔ ሃይሚ ቤት የመጣሁት እሑድ ቀን ነው። ከኢትዮጵያ ስመጣ ይዤ የመጣሁት ሞዴስ አለቀብኝ። ሞዴስ ጨርሻለሁ ስጪኝ ስላት አልሰጠችኝም። ሞዴስ ልብሴን ቀድጄ ተጠቀምኩኝ። አንደኛ። ሁለተኛ ነገር ደግሞ ኪችን ገብተን ምግብ ልንሰራ ስንል ዘይቱ የልጆች ነው አትንኩ ትለናለች። ከዛ በተረፈ ደግሞ ሁሉም ነገር ይሄ እንደዚህ ነው።
እነሚጣን ነው እንጂ እንግዲህ እነሚጣን ምግብ ይበላሉ፣ ወተት እንደሚጠጡ ነው የማውቀው። የሀይሚ ህፃናቶች ወተት ነው የሚጠጡት አይደለም? የእነሱ ነው ዘይቱ እንትለናለች። እና እኛ ደግሞ ምንም እንትን ልንል አልቻልንም ነው የልጅቷ የጠፋንበት ምክንያት ይሄ ነው። ስንወጣ ግን እሷን እኔ ይሄ መጽሐፍ ቅዱስ ቁርአን ይሄ ተራ ብር ልክስክስ ገንዘብ ላይ እነዚህ ትላልቅ ነገሮችን አላስገባም። ታውቃለህ አላማምልም። ነገር ግን አሁን ሁላችንም ዞሮ ዞሮ ስተት ይኖርብናል። ሀይሚም የራሷ ስተት ይኖርባታል። አልታሚ ሰው ናት። ኤልሳም ህፃን ልጅ ናት፣ ሰው ናት። በቃ ተሳሳተች መሰላት ተሳሳተች ብቻ እውነትም ተሳስታለች። አዎ ነገርኳት እኮ ጥፋት ነው፣ ወንጀል ነው የሰራችው። አንዴ ከዚህ ጋር ማለት ነው ብር አልነበረኝም ለሚሉት ይሄ ጥቃቅን ነገር የምገዛበት ነው እንጂ ያልኩም 15,000 ግራም ማለት ነው የስራ ብር ነው። በደንብ አድርጋችሁ አእምሯችሁ ከፍታችሁ ስሙ። ህዝብ ደግሞ ማለት እዚህ ጋር ማለትም አትችይም ሀይሚ ግዴታ እንጂ ያለውን ነገር ለህዝብ ማሳወቅ አለብሽ። እኔ ለምሳሌ ፐርሶናል ምን አይነት ሰው እንደሆንሽ እኔ ነኝ የማውቀው። መጠቺ እዚህ ጋር ደግሞ ሀይሚ እንደዚህ ናት ማለትም አልችልም። ሳይሆን አላ እኔ ማንም እንዲልልኝም አልፈልግም። እኔ ለራሴ በቂ ነኝ። አዎ ስለዚህ አንቺ እዚህ ጋር ማለት ልጆቹ እንደዚህ እስከሚሉሽ አንቺ ደግሞ መልስ መስጠት አለብሽ። እኔ ለእውነቱ ታሜ አንተ ይህን ስራ እኔ ስሰራ ረጅም ጊዜ ነው፣ ብዙ አመት ታውቀኛለህ። ለእውነቱ ኢቭን ቡና አብረውን አይደለ እንደሚጠጡ የሚቀመጡት ሳሉን አብረውን አይደለም። ይህን አታውቅም አንተ። እነሱ ናቸው ኢቭን ቡና የሚያፈሉት። ሀይሚ አሁን ሀይሚ አንቺ ችግር ምን አወራራታ? እኔ ይኸውልሽ ቁርአን መጽሐፍ ቅዱስ እኔ አንድ ተራ ሰው ነኝ። እነዚህም ትላልቅ ነገሮች ዓለም ህዝብ የሚያምንባቸውን አምጥቼ ተማማሉ አልልም። ሁላችሁም ለሰው ልጅ ዳኛው ህሊናው ነው። ህሊናው ነው የሚወቅሰው ሁሉንም ሰው አይደል? ታሜ የሰው ልጅ ትልቁ